የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰርክ ከምትሰጠው መንፈሳዊ አገልግሎት ባለፈ ለማህበራዊና ስነልቦናዊ ደህንነት የሚረዱ መጠነ ሰፊ ተግባራትን ታከናውናለች። በተለይም ለስነልቦናዊና ማህበራዊ ቀውሶች ተጋላጭ መሆኑ በሚነገርበት በውጭው ዓለም የቤተክርስቲያኗ አገልግሎት መልከ ብዙ ጥቅሞች ያሉት ነው። በሰሜን አሜሪካ ባሉ አህጉረ ስብከቶች ለምዕመናን እንደየዕድሜ ክልላቸው በልዩ ልዩ የስነ ልቦና ጉዳዮች ላይ የሚሰጠው የምክክር አገልግሎት ለዚሁ ተግባር አንድ ማሳያ ነው። እንደ ቤተክርስቲያን አገልግሎት ለየዕድሜ ክልል የሚሰጡ አገልግሎቶች አሉ። በአካል ሊሆን ይችላል፣ በዙም ሊሆን ይችላል። በአካል ብለን ስንል እድሜያቸውን በሚመጥን ህፃናቱን፣ ወጣቶችን አዳጊ በማለት ከዛም ደግሞ ከፍ ያሉትን ወጣቶች ቀውስ ውስጥ እንዳይገቡ መጀመሪያው መጠበቅ ነው። ያንን ለመጠበቅ ደግሞ ከወላጆች ጋር አብሮ መስራት ያስፈልጋል። አብዛኛውን ስራ ይሄ በተለይ የኛ ስራ ወላጆች ላይ የሚያተኩር ነው። ወላጅ ጤነኛ ሲሆን ነው ልጅ ጤነኛ የሚሆነው። ወላጅ መልካም አስተሳሰብ ሲይዝ ነው ልጅም ደግሞ መልካም አስተሳሰብ ሊይዝ የሚችለው። ወላጅ በደንብ መረዳት አለበት የልጆችን ኃላፊነት፣ ልጆችን ለማሳደግ የሚገባውን ቃል፣ ውልን፣ ስምምነት። በዚሁ ላይ ላነሳ የምችለው ምንድነው እሱ ባልና ሚስት ራሱ የሚገናኙበት ሰዓት በጣም ቁጥብ ነው። እሱ ራሱ የሚያመጣው ተጽዕኖ አለ። ለምሳሌ ባል 8 ሰዓት ሰርቶ ወደ ቤት ሲመጣ ሚስት ትወጣለች። ስለዚህ የሚያገኙዋትን ሰዓት በጣም ጥቂት ስለሆነች አንዳንዶች መኪና ላይ ነው ልጆቻቸው የሚቀያየሩት በቂ ሰዓት ስለማይኖር። ለምሳሌ አሁን 9 ሰዓት ተኩል ላይ በዚህ በኢትዮጵያ አቆጣጠር 9 ሰዓት ተኩል ላይ ሊሆን ይችላል እዛ፣ ወይም 2 ሰዓት ተኩል ወይም 3 ሰዓት ላይ ሊገባ ይችላል ስራ። እሷ ደግሞ የምትወጣው ምናልባት 3 ሰዓት ሊሆን ይችላል። ሰዓቱ በቂ አይደለም። ስለዚህ በመንዳት እሷ ግማሽ መንገድ በመምጣት እሱ ደግሞ ግማሽ መንገድ በመምጣት መኪና ላይ ልጆቻቸውን ይቀያየራሉ እነሱ ሳይበሉ። በእውነት በውጭው ያለው የወላጆች ተጽዕኖ ቀላል አይደለም። እንቅልፍ አይተኙ። 5 ሰዓት 6 ሰዓት የተኛ ወላጅ በጣም ብዙ ሰዓት ተኝቷል። በአንድ አይናቸው ነው። ልክ እንግዲህ ቤተክርስቲያን ምንድነው ሰጎን እንቁላል ምንለዋለን። ቤተክርስቲያን ጉልላቷ ላይ የሚሰቀለው ምሳሌ የሚሆነው ለክርስቶስ ለእግዚአብሔር ያንን ቤተክርስቲያን የሰራችው የሰጎን እንቁላል እንግዲህ ሰጎኗ አይኗን ከነቀለችበት ይበላሻል፣ ይገማል፣ ጫጩት ሊሆን አይችልም። ወላጆች እንደዛ ናቸው። አይናቸውን ተክለው ነው ልጆቻቸው ላይ በጣም አይናቸውን ዞር ካሉ የለም። ሶሻል ሚዲያው ይዟቸው ይሄዳል፣ ኤሌክትሮኒክሱ ይዟቸው ይሄዳል። ስለዚህ አይኖቻቸውን ተክለው ነው እንቅልፋቸውን ሁሉ አጥተው መብላቸውን ሁሉ አቆሙ። ስለዚህ ወላጆችን ሰፖርት ማድረጊያ ግሩፕ አለን። እነሱን ብቻ ያማከለ ሐሳብ እንሰጥበት፣ አንዱ ካንዱ የሚመካከርበት የሚወያይበት፣ እንደ ካህን ደግሞ እንደ ነፍስ አባት ደግሞ ከልጆች ጋር አብረው ቁጭ ብለው ልጅ አትፈታል፣ ይሄን ተው፣ ይሄን ተይ የሚባባልበትን መድረክ እንፈጥራለን። ስለዚህ እንደ ቤተክርስቲያን በየዕድሜ ክልላቸው እንዲማሩ፣ ጓደኝነት እንዲፈጥሩ፣ ማህበራዊ መስተጋብራቸው የጸና እንዲሆን ቤተክርስቲያን ውስጥ በመኖራቸው ትርፋማ ይሆናሉ።
ያ እንግዲህ እንደ ቤተክርስቲያን የምናደርገው አገልግሎት ነው። እንደ ስራ ደግሞ ሰዎች ለምሳሌ ትዳራችን ግጭት ውስጥ ገብቷል ብለው ሲሉ መጥተው ባለሁበት ኦፊስ ሀገሩ በሚፈቅደው መልኩ እንነጋገራለን፣ እንወያያለን፣ መፍትሄ የሚባለውን ሐሳብ እንሰጣለን እና ስሪቱ ለወላጆችም ለወጣቶችም የሚሆን ነው። አሁን እንደውም ወደ ወጣቶች ብቻ ሳይሆን የሚገርመው ወደ ኤሌመንተሪ ደረጃ በፊት እንግዲህ ሃይ ስኩል ውስጥ ያሉ ነበሩ የሱስ ጥገኛ የተባሉት ወደ ሚድል ስኩል ሄደ። አሁን ዝቅ እያለ ነው እና ያ ሁሉ ተጽዕኖ እንዳይመጣ ከወላጆች፣ ከቤተክርስቲያን አባቶች፣ ከካህናት፣ ከትምህርት ቤት ጋር የሚኖረው ግንኙነት ጥብቅ ይሆናል እና በእነሱ ዙሪያዎች ላይ የምንሰጣቸው አገልግሎቶች መንፈሳዊ ነገር ብቻ ሳይሆን ማህበራዊ ህይወታቸውን ያስተካከለ የልጆች አስተዳደግ እንዴት ነው፣ ህፃናትን እንዴት ነው ትሪት የሚያደርገው ወላጅ። ቅድም እንዳልነው መቅጣት አይችልም፣ ማስተማር ግን ይችላል፣ መምከር ይችላል፣ ማሳየት ይችላል። ያንን በምን መልኩ ከፍ ሲል ደግሞ ወጣቶችን እንዴት ነው ሊይዝ የሚችለው? ይሄ ቲኔጅ የሚባሉትን ከባድ ህይወት ላይ ነው የሚኖሩት። ወጣትነት እሳትነት የሚባለው ማለት ነው። እኔ ያውቅልሃለሁ፣ እኔ ያውቅልሻለሁ፣ ማየ አታውቂም፣ አባዬ አታውቅም፣ እኔ ያውቃለሁ የሚሉት ላይ። ስለዚህ እሱን እንዴት ነው ሊፈቱ የሚችሉት ወላጆች? ከፍ ሲሉ ደግሞ አግባ ይመጣል ማለት ነው። እሱንስ እንዴት ነው ሊሆን የሚችለው? ስለዚህ በዚህ ዙሪያ ለወላጆችም ሲልም ደግሞ ወላጆችም ደግሞ ገፋ ሲልባቸው ደግሞ በጣም ሲጨነቁ ደግሞ ልጄን አናግሩልኝ፣ እንዲህ ብላኛለች፣ እንዲህ አይነትን ነገር አይበታለሁ ያናግሩልኝ ብለው ሲሉ ገፋ ብለን እነሱንም እንዲሁ ምክር ሐሳብ በመስጠት እንዲረጋጉ፣ ጸበል በማጥመቅ ጸበል በቤታቸውን በመርጨት ምክር በመስጠት ወደ ቤተክርስቲያን ጓደኞች እንዲይዙ በማድረግ አገልግሎት እንሰጣለን። ከዚህ ነገር አኳያ እንግዲህ ቤተክርስቲያን በውጭው ዓለም የምትሰጣቸው ዘርፈ ብዙ የሆኑ ነው። በዚህ ብቻ ተከልላለች የሚባል ሳይሆን ማዕከሏን ክርስቶስ አድርጋ ማዕከሏን አስተምሯን አድርጋ ግን ደግሞ የያዛቻቸውን አማኞች አቅፋ ሰብስባ በማህበራዊ እሴት የበለጸጉ ያደጉ እንዲሆኑ ከፍ ያሉ እንዲሆኑ በመተሳሰብ በመረዳዳት እንዲኖሩ የምታደርግባቸው መድረኮች በጣም ብዙ ናቸው። በባህር ማዶ የምትገኘው ቅድስት ቤተክርስቲያናችን ማህበራዊና ስነ ልቦናዊ አገልግሎቷ ኢትዮጵያውያንን ብቻ ያማከለ አይደለም። ከልዩ ልዩ የዓለም ማዕዘን ለተሰባሰቡ የሰው ልጆች በመላ የአይን ማረፊያም ለመሆን የቻለ ነው። ጃማይካውያን እንኳን ሳይቀሩ አንድ ጃማይካዊ እንደኝ ብሎኛል፣ ሌሎች አብያተ ክርስቲያናት እሄዳለሁ አለ። እዚህ ስመጣ የሚሰማኝ የኔነት መልኬን አያለሁ። ቋንቋውን ባልሰማ መልኬን አይበታለሁ። ደስ የሚል ደግሞ ውስጥ ስሜትን የሚያመጣ መንፈሳዊ ደስታን የሚያመጣ ነገርን አያለሁ ብለው የሚሏሉ ነጮች እንኳን ሳይቀሩ መጽናኛቸው የሆነ ነውና፣ ስለዚህ የእምነት ጥንካሬን እንዲያገኙ የመንፈሳዊ ሕይወት ለውጥ እንዲያገኙ በዛውም ላይ ደግሞ ሲጨነቁ እንዳልኩት አሁን ግራ ለገባው መጀመሪያ ለመጣ ሰው ይጨነቃል። ቤተክርስቲያን ሲመጣ ቀኑ ያጥርበታል። በእሑድ ሳምንት መጥቶ አግኝቼ ተጽናንቼ፣ እዚህ ግን በሚያልፍበት ሰዓት ላይ እንኳን ቤተክርስቲያን ጎራ ብሎ ላይ ነው ይችላል። ብቻ በመኪናው ላይ ሆኖ ብቻ አማትቦ ሊሆን ይችላል የሚሄደው። እዛ ግን ተጽናንቶ እረፍት የሚያገኝበት ነውና በማህበራዊ በመንፈሳዊም ጥቅሙ ውስጥ ቤተክርስቲያን ሰፊ አገልግሎት ነው ያላት። በጣም ትንሿም የምንላት ቤተክርስቲያን አዲስ ተቋቋመች የምንላት የጠነከሩት የምንላቸው አብያተ ክርስቲያናት ጠቅላላ ለእንዲህ አይነት ነገሮች በጣም ሰፊ አገልግሎት አላቸው። እንደየአቅማቸው ሰፊ የሆነ ማህበራዊም መንፈሳዊም አገልግሎት እየተሰጠበት ያለበት ነገር ነው ማለት ነው። ከዚህ ባሻገር በሀገር ቤት የሚገኙ ምዕመናን
በውጭው ዓለም ከሚገኙ ወዳጅ ዘመዶቻቸው የሚጠብቁት በርካታ ድጋፎች አሉ። ይህ ደግሞ በስደት ለሚገኙት ወገኖቻችን የስነ ልቦና ጫና እንዲፈጠርባቸው ከሚያደርጉ ሁነቶች መካከል አንዱ ስለመሆኑ ይነገራል። ቅድስት ቤተ ክርስቲያን የስነ ልቦናና ማህበራዊ ቀውሶችን ለመከላከል የምታከናውናቸው ገጸ ብዙ ሥራዎች ይበልጥ ውጤታማ እንዲሆኑ በሀገር ውስጥ የሚገኙ ምዕመናን በውጭው ዓለም ያለውን ችግር በመረዳት የመፍትሄ አካል የመሆን ዕድል አላቸው ነው የሚባለው። ወዳጆች ወይም ደግሞ ቤተሰብ ከዛ የሚጠብቁት በጣም ብዙ ነገር ነው። ያንን ማድረግ ደግሞ አይችሉም ምዕመናኖች። እና እኔ አንዳንዴ እናቶች ይመጣሉ አሁን ልጆቻቸውን ለማድረስ ያያሉ። ልጆቻቸው በቃ እንዴት እንደሚባክኑ እንቅልፋተው ሳይተኙ በዛ ሲሄዱ ምን ሲሉ ያያሉ። እና የሚናገሩ ወላጆች አሉ። በእውነት እኔ እስካሁን ድረስ የልጄን ደም ነው የጠጣሁት፣ ይሄን ላኪ እያልኩ ሳሰቃየው ነው የነበርኩት። ሁሉ ወላጅ መጥቶ ቢያየው አሜሪካ የሚሉ አሉ። ሁሉ ወላጅ ለምን እንቅልፍ ሳይተኙ መብል ሳይበሉ በቃ በባከነ ውር ባለ ህይወት ውስጥ የሚኖሩ ስላሉ ማለት ነው። እና እዚህ ያለው ማህበረሰብ ያን ሐሳብ የለው። ይሄን ላኪልኝ ይላል፣ ይሄን ካላክሽልኝ ይላል፣ ይሄን ካላደረክልኝ ይላል። እንደዚህ አይነት ነገር ነው ይፈልግ። እዚህ ያለው ደግሞ ማርክ ነው ይፈልገው። ማርኩ እንዲህ አይነት የሆነ ጫማው እንዲህ አይነት የሆነ ሸሚዙ እንዲህ አይነት ማርክ ያለው ሱሪው እንዲህ አይነት ማርክ ያለው ያንን ለመግዛት ያካል የለው። እና እዚህ የሚመስለው ምንድነው እሱ አሁን ለሰው ተጽዕኖ ፈጥሮበት ጭንቀት ውስጥ የሚገባው እዛ አንዱ ቤተሰቤን በአግባቡ አልረዳሁም። እዚህም ያለው ሰው ተረድቶ አልተረዳም፣ እዛም ያለው ሰው ደግሞ ረድቶ ሊለውጥ አይችልም፣ ውስን ስለሆነ አቅም ስለሌለው። እና እንደሱ አይነት ተጽዕኖዎች አሉ በምዕመናኖቻችን ላይ የምናየው። ለመምጣት እያሰቡ የሚዘገዩ ምዕመናኖቻችን አሉ። ወደዚህ ለመምጣት እያሰቡ ከቤተሰብ ጋር ሄጄ እንደው ጸበል ጠጥቼ ገዳሜ ሄጄ ተሳልሜ ብለው ሲሉ ግን ወደዚህ ሲመጡ ደግሞ በጣም ኮስት ያደርጋቸዋል። እና እዚህም ያለው ሰው በደንብ መረዳት አለበት። በእውነት እዚያ ያሉት ሰዎች ከማህበራዊ ህይወታቸው ርቀው ትንሽ መጽናኛ የሚያገኙበት ቤተክርስቲያን ስላለች እንጂ ራሳቸውን በቃ ማጥፋት የሚፈልጉ ሰዎች መድኃኒት ወስደው ሃይዶዝ ወስደው ራሳቸውን እናጠፋለን ብለው የሚያስቡ ወጣቶች አሉ። ለምን ብለን ስንል ምንድነው ብለን ስንላቸው በቃ እዛ ያሉት ወላጆቼ እዛ ያሉ ዘመዶቼን መርዳት አልቻልኩም። ያ ሰው እኮ የመርዳት ግዴታ የለበትም። ኢትዮጵያዊ ነው፣ እንደ ግዴታ እናትና አባቱን ማኖር አለበት። ለእህቶቹና ለወንድሞቹ ግን ግዴታ የለበትም። በእውነት ስንነጋገር ለምን እሱም ወንድም ስለሆነ። ግን እሱ ሞቶ እሱ መስዋዕት ከፍሎ የሚኖርበትን ነገር እያመቻቸ ነው። እንደዛም ሆኖ እንኳን ተጽዕኖ ውስጥ እንዳይገባ እዚህ ያለው ማህበረሰብ መረዳት ቢችል፣ አትጨነቂ፣ ዋናው ያንተ ጤንነት ነው፣ ዋናው ያንቺ ጤንነት ነው የሚል መጽናኛ። አሁን አብዛኛው ሰው እድሜ ለቴክኖሎጂ አሁን እየቀረ ነው። አብዛኛው ሰው ከአሜሪካ እንዲደወልለት ነው ይፈልገው፣ ቃልኩ ነገር አኳያ ማለት ነው። ሰዎች እንግዲህ እንዲህ በባከነ ህይወት ውስጥ እየኖሩ እዚህ ደግሞ እንደውል ብለው በሚሉበት ሰዓት ላይ የሚጠብቁት እንትና ታማለች፣ ኧረ እባክህ እርዳ፣ እንዲህ አድርጊ ሲባሉ እነሱ የተጨነቁበት ነገር አለ፣ ሌላ ጭንቀት ይመጣል እና ሳይተኙም ያድራሉ። የሰዓታችንም ለውጥ ስላለ እሱ ሁሉ ተጽዕኖ ያለው ስለሆነ እንደው እኔ በዚህ አጋጣሚ መልእክት ማስተላልፈው እንደው በውጭው ዓለም ያሉ በአረቡም ሀገር እኛ የምናማክራቸው አሉ፣ ይደውሉልኝ በዋትስአፕ በቴሌግራም። በአረቡ ሀገር በጓደኝነት ገንዘባቸውን የተበሉ ቤት ገዝተናል ብለው ቤት ሰርተናል ብለው የሚያለቅሱ እና በውጭው ዓለም የሚኖሩ ወገኖቻቸውን፣ ወንድሞቻቸውን፣ እህቶቻቸውን፣ ልጆቻቸውን እንደው ባሉበት ቦታ ሰላምን አይዞሽ እያሉ ማጽናናት፣ ህይወታቸው እንዳይጠፋ መጠበቅ ግድ ይላል። ሁሉም ያደርጋል የሚል አይደለም፣ ግን አብዛኛው ሰው በዚህ ተጽዕኖ ውስጥ ስላለ እንደው በዚሁ አጋጣሚ ይሄንን መልእክት የሚሰሙ ሰዎች
በውጭ ያሉት ወገኖቻቸው ጠቅላላ ተመችቷቸዋል። አንዳንዱ የሚያስበው ምንድነው $100 ቢልክ ሊሆን ይችላል የሚያስበው $100 $200 ብትልክ ምንም አይደለም ለሱ አይጎዳም። $200 ለማግኘት 16 ሰዓት መስራት ይጠበቅባት ይችላል። 16 ሰዓት መቆም ሊኖርባት ይችላል። እና አልተረዱትም። ሽምጥጥ አድርጎ እንደው በቃ ከጓሮ እንዳለ ዛፍ ሽምጥጥ አድርጎ ማምጣት የሚመስለው አለ። እዚህ ያለውንም ተጽዕኖ አውቀዋለሁ፣ እየተረዳሁት ነው፣ እያየሁት ነው። ግን እዛ ካለው ነገር ነባራዊ ነገር አኳያ ብዙ ጭንቀት ውስጥ ሀሳብ ውስጥ የሚገቡ ዲፕሬሽን ውስጥ ገብተው ራሳቸውን በቃ ለማጥፋት ለመኖር ተጸይፈው የሚኖሩ ትውልድ እንዳይበዛ እዚህ ያሉትም አካላት አስተዋጽኦ ቢያደርጉ የተሻለ ነው የሚል ነው መልእክት ያለኝ። በውጭው ዓለም የምትገኘው ቤተክርስቲያን ለማህበራዊና ስነልቦናዊ ደህንነት የምታከናውነው ተግባር ከፈተናዎች የራቀ ነው ለማለት አያስደፍርም። ከቅድስት ቤተክርስቲያን አስተምሮ ጋር የሚቃረኑ ልዩ ልዩ ማዕቀፍ ሕሳቤዎች ቤተክርስቲያናችን የምእመናንን ስነልቦናዊና ማህበራዊ ደህንነት ለማስጠበቅ በምትንቀሳቀስበት ወቅት ከምትፈተንባቸው ጉዳዮች መካከል ተጠቃሾች ናቸው። ለምሳሌ የሴት ካህናት ለምን አይኖሩም የሚል ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳይመጣ ካህን ማለት ምን ማለት ነው ተብሎ እዛ ላይ መገለጽ አለበት። ካህን ማለት ወንድ የሆነ ድቁና የነበረው በድቁና የሚያገለግል ከዛም ደግሞ ለአንዲት ሴት ባል የሆነ ተብሎ መተዳደሪያ ደንቡ ላይ አሁን እዚህ ሀገር ኢትዮጵያ ውስጥ ቀላል ነው። ካህን ማን ነው ይታወቃል። እዛ ግን አይ በቃ እነሱ እዛ ላይ በቀረበው መረጃ ነው የሚፈርዱት። ፍርድ ቤትም ይኬድ ቢባል ክስ ውስጥ እንኳን ይገባ ምንድነው የሚለው ባይሏቸው መተዳደሪያ ደንባችሁ። ስለዚህ ቤተክርስቲያኗን ለመጠበቅ እየተሄደበት ያለው አንዱ መንገድ ምንድነው? እሱ ይሄ ከግብረ ሰዶማዊነት ከሌዝቢያንነት ከነዚህ ነፃ ለማድረግ ቤተክርስቲያኗንም ምሪቷ ይሄ ነው ብሎ ለማለት መተዳደሪያ ደንብ ላይ መጥቀስ። በዚሁ ላይ ሰባቱ ምስጢራተ ቤተክርስቲያን መጥቀስ ምን ምንድን ናቸው? ለምንድን ነው ይሄን የምንለው? ለምሳሌ በኢትዮጵያ አንዲት ሴት መታ ቤተክርስቲያን አካባቢ ወይም ጸበል አካባቢ ቅባ ቅዱስ ቀቡኝ ልትል ትችላለች። አሻሹኝ ልትል ትችላለች። ጆሮ ላይ አርጉልኝ ትችላለች። በዛ ግን እንደዛ ብለው ሊከሱ ይችላሉ። ሰይጣን የማያመጣው ነገር የለም። ስለዚህ ያንን አራጊው ካህን ምንድነው ያው ምንድነው እሱ የሚያደርገው? ለምንድነው ያንን ያደረገላት? ፈቃደኛ ብትሆንም ግን የቤተ ክርስቲያን ስርዓት ስለሆነ ነው። በግሉ ያመጣው አስተምሮ አይደለም። ስለዚህ ምስጢረ ቀንዲል የሚል ትምህርት አላት ቤተ ክርስቲያኗ። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቀንዲል ነው። ምስጢረ ቀንዲል ደግሞ ምንድነው? ተብራርቶ ማለት ነው። ምስጢረ ቀንዲል ማለት ለበሽተኞች የሚጸለይ ጸሎት ነው። በዛ ላይ ደግሞ ቅባ ቅዱስን እንዲህ ያደርጋል እና ካህኑንም ከመጠበቅ ቤተ ክርስቲያንንም ከመጠበቅ አማኞችንም ከመጠበቅ አኳያ መተዳደሪያ ደንብ ወይም ባይሎ የሚባለው ላይ ይገባል ማለት ነው። የሌሎች ተጽዕኖ ወደ ቤተ ክርስቲያኗ ውስጥ ገብቶ ቤተ ክርስቲያኗን እንዳያውክ እንዳይረብሽ ከመጠበቅ አኳያ ማለት ነው። ይሄ እንግዲህ አንዱ ተግዳሮት ነው። ያለመድነው ነው፣ እኛም ያለመድነው ነገር ነው። ሌላው ተግዳሮት ብለን የምንለው ምንድነው? እሱ እንደ ልባ መገናኘት አይቻልም። በቀጠሮ አሁን የንስሐ አባት አለ እዚህ ኢትዮጵያ ውስጥ የሚኖሩ የንስሐ አባት ገሌና ገሌን ቤተክርስቲያን ቀጥረው ማናገር ይችላሉ፣ ባልና ሚስትን። እዛ ግን አስፈቅደው ቅድም እንዳልኩት ባል ሲወጣ ሚስት ምትገባ ናት፣ ሚስት ሲወጣ ባል የሚገባ ነው። ስለዚህ አንደኛቸው መስፈቀድ አለባቸው። በተለይ ማህበራዊ የሆነውን ግንኙነታቸውን ለማጥበቅ የትዳር ችግሮቻቸውን ለመፍታት ቁጭ ብሎ ለመነጋገር አንደኛቸው አስፈቅደው መሆን አለበት። ያ ደግሞ እንደ ጉዳይ ስለማያዩት ማስፈቀዱን አይፈልጉትም። ስራቸው ላይ ያተኩራል። ወይ ካህኑ ሲመቸው እነሱ አይመቻቸው፣ እነሱ ሲመቻቸው ካህናት አይመቻቸው። ስለዚህ ያንን እንትን በማለት
በተቻለ መጠን ምእመናን እንዳይጎዱ አማኞች እንዳይጎዱ በውጭው ዓለም የሚኖረው ካህን ራሱ ነው የሚጎዳው። ራሱን ጎድቶ አገልግሎት የሚሰጥ በብዙ ነገር ማለት ነው። ብዙዎችን ያጽናናል፣ ብዙዎችን ያረጋጋል። ብቸኛ ተቀባይ ግን እሱ ነው። እሱን የሚያረጋጋው የሚያጽናናው መንፈስ ቅዱስ ብቻ ነው። ልጆቹን ረስቶ ነው፣ ቤተሰቡን ረስቶ ነው። አገልግሎቱ ሰፊ ነው እና ተግዳሮቱ ለምንድን ነው ይሄንን ማነሳው? ካህኑ በውጪ ስራ ነው። እኔ አሁን ከምሰጠው አገልግሎት በተጨማሪ ቤተክርስቲያን ውስጥ ከምሰጠው አገልግሎት በተጨማሪ እኔ ሰራተኛ ነኝ። በሙያ ስራ ነው የምሰራው። ያንን ስራዬን ብተው ግን ምናልባት ቤቴ ሊጎዳ ይችላል፣ ኑሮዬ ሊጎዳ ይችላል። ስለዚህ ሰዎች አንድ አይነት ነገር ላይ ብቻ ስለማያተኩሩ ካህናት ጥቂትም ስለሆነ ብዙም አይደለንም እና ላለው እንግዲህ ጌታ ምንድነው ያስተማረው? ሰራተኛው ጥቂት መከሩ ብዙ አይደል ያለው። በቃ አሜሪካ ውስጥ ያለው ይሄ ሰራተኛው ጥቂት ነው። ጥቂት ካህናት ነው ያሉት፣ እነሱ ላይ ነው ተጽዕኖ ያለው። እንትኑ ግን መከሩ በጣም ብዙ ነው፣ ሰፊ ነው። ያን ሁሉ ችግር ለመፍታት ደግሞ ቤተክርስቲያን ጠንከራ ከፍ አድርጋ ካህናት ከዚህ ነፃ ሆነው እያነበቡ እየተረዱ እየተማሩ አጫጭር ስልጠናዎችን እየወሰዱ አገልግሎት ሊሰጡ ይገባል የሚለውን ነገር ማዘጋጀት አልቻለችም። እየቻለችም አይደለችም። ገና ነው። ከመንፈሳዊ አገልግሎት ተሻግራ ለማህበረ ምእመኑና ለመላ የሰው ልጆች የእረፍት ስፍራ የሆነችው በውጭው ዓለም የምትገኘው ቅድስት ቤተክርስቲያናችን ያሏት ይዞታዎች ጠባብና የክራይ ጭምር በመሆናቸው ተደራሽነቷን ይበልጥ ለማስፋት እንዳትችል አድርጓታል። አብያተ ክርስቲያናቱ ይኖሩና አብያተ ክርስቲያናቱ ኪራይ ነው የሚሆኑት። ኪራያቸው ለዛው በቀን ብቻ የሚሆን ነው። ስለዚህ ያ ሁሉ ቦታ አለመኖሩ፣ የአገልግሎት ስፍራ አለመኖሩ፣ የማማከሪያ ቦታ አለመኖሩ በራሱ ለአገልግሎቱ ስሉጥ እንዳይሆን የተመቻቸ እንዳይሆን ያደርገዋል እና ምናልባት ምእመናኖቻችንም ካህናቱ እኮ አላገለግሉንም አላገኛቸውም ብሎ ያዝናሉ። ካህናቱም ደግሞ ምእመናኖቻቸው ላይ እንደው እኮ በቃ በአግባቡ ሊገኙልን አልቻሉም ብለው ያዝናሉ። በዛም ተብሎ ግን ትልቅ መጽናኛ እረፍት መድኃኒት ያላት ቤተ ክርስቲያኗ በመሆኗ ምእመናኖቻችን በሚገባ ነገር ተግዳሮቱ እንዳለ ሆኖ ከዓመት ዓመት ለመቀነስ ከዓመት ዓመት ለማስወገድ ከዓመት ዓመት ለማሻሻል በሚደረገው ትግል ውስጥ እንግዲህ እዚህ ደረጃ እንደርሳለን ባንልም ግን ሂደቶች ወደዛ ደረጃ ይደርሳሉ የሚል ተስፋ አለ። ምእመናንም የሚረዱበት ካህናቱም ደግሞ አግባባዊ የሆነ አገልግሎታቸውን እያገለግሉ በቃ ከሌላው ስራ ነፃ ሆነው ታክሲ ሰርተው ኡበር ሰርተው ሊፍት ሰርተው ወይም ደግሞ ሌሎች ስራዎቻችንን ሰርተን ማንበቢያ ሰዓት ሳይኖር በቂ ሰዓት ረፍት ሰዓት ሳይኖር ሌላውን ለማጽናናት ረፍት ያስፈልጋል። ሌላውን ለማበርታት ጸሎት ያስፈልጋል። መንፈሳዊ ዕውቀቱ ብቻ ሳይሆን መንፈሳዊ ዕውቀቱ የካህናቱ የታወቀ ነው ይሁሉ ግን በሌሎች አገልግሎቶቻችን ላይ ሊኖሩ የሚችሉትን አግባብ የሆኑ አሰራሮችን ለመፍጠር ግንኙነቱ የጠበቀ እንዲሆን የመተሳሰቡ ጉዳይ ሩቅ ያለ ነው እና እንደተለመደው መሄድ ብቻ እየተካሄደ ስለሆነ አሰራራቶቻችን በራሱ ተግዳሮት ነው። እዚህ ላይ የሚገልጸው የውጭዋ ቤተክርስቲያን ያለችዋ በሰሜን አሜሪካ ያለችዋ የቀደመው ምእመኑ ሐዋርያዊ አገልግሎት ቀድሞ አይደለም ምእመናን የተሰባሰቡበት። ምእመናን ቀደሙ። በትምህርት ሊሆን ይችላል፣ በስደት ሊሆን ይችላል። ምን ይሆናል? ከዛ ካህን ያስፈልገናል አሉ። ካህኑ ከዛ በኋላ ተመሪ ነው የሚሆነው፣ መሪ አይደለም የሚሆነው። አሁን ነው እየተስተካከሉ ያሉት። እስቱም አሁንም እንኳን ትግል ውስጥ ነው ያለው። ስለዚህ እሱም ሁሉ ሲስተካከል ተግዳሮቱ እየቀነሰ የአገልግሎቱ ቦታ እየሰፋ መንፈሳዊ እሴታችን ደስ የሚል ሁኔታ መልክ ሊኖረው ይችላልና እንደው በስነ ልቦናዊ
በግለሰባዊ ቀውስ ውስጥ ምዕመናኖች እንዳይጎዱ፣ አማኞች እንዳይጎዱ፣ ኢትዮጵያውያን እንዳይጎዱ፣ ኤርትራውያን እንዳይጎዱ በጎ ነገር እንዲኖራቸው ከፍ ያለ ነገር እንዲኖራቸው ራሳቸውን ረድተው ራሳቸውን ጠብቀው ወደ ሌላው እንዲደርሱ ለማድረግ የሚገባ ነገር እየሰራን ነው ባንልም ግን ሂደቶች ከዓመት ዓመት ለውጥ ያለባቸው ናቸው።